በዚያን ጊዜ በእናታቸው ማኅፀን ሳሉ የሚጮኹ ውሾች ይወለዳሉ። ውሾች የተባሉት ውሾች አይደሉም። በዚያን ጊዜ የሚወለዱ ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ከፍ ያደርጋሉ፣ በወላጆቻቸው ላይ ይነሳሳሉ፣ ለወላጆቻቸውም አይታዘዙም። አባት እናታቸውን አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰናክሉብን ይሏቸዋል። ሞትን አያስቡም፣ ሕሊናም አእምሮ የጎደላቸው ናቸው። መንፈሰ እግዚአብሔር የተለያቸው ናቸው። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለ ይቆጥሩታል። በሥራቸው የጎሰቆሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰብአዊ ባህሪያቸውን በእንስሳ ባህሪ ይለውጣሉ። ነውር ይንቃሉ፣ ኀፍረታቸውን ይገልጣሉ። ሥጋዊ ፍትወትን በሚያስፈጽሙ ሥራዎች ሁሉ የሐሳዊውን መሲሖች ተንኰል ልባቸውን ያጠፋዋል፣ አምላካቸውን ያስረሳቸዋል። የሀገር ፍቅር የወገን ክብር አይሰማቸውም። የአባት የእናታቸውን ምክር አይቀበሉም። ተውን፣ ልቀቁን፣ እንሮጥ፣ እንፈርጥጥ ይላሉ። በዝሙት ፍቅር ይነዳሉ። በየሸለቆውና በየጉጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ከሰዶምና ከገሞራ ሰዎች ግብር ያልተለየ ነው። የሚያደርጉትን አያውቁትም፣ እግዚአብሔር አያስተውልም ይላሉ። የሚመለከታቸውም አይመስሏቸውም። እሱ ግን ከሰማይ ሆኖ ይስቅባቸዋል፣ ይሳለቅባቸዋል፣ በመዓቱም ያውካቸዋል። በውኑ ጆሮን የሠራ እግዚአብሔር አይሰማምን? ዓይንንስ የፈጠረ አምላክ አያየምን? በዚህም ግብራቸው ዕድሜያቸው ያጥራል፣ በወጣትነት ዘመናቸው ይቀሰፋሉ፣ ፈጥነውም ይጠፋሉ። በዚያን ጊዜ ለብዙ ክብር የታጩ በማዕረግ በሹመት ያደጉ በከፍተኛ ደረጃ ላይ የሚገኙ ሁሉ አደራቸውን ይዘነጋሉ፣ ሀገራቸውን ይክዳሉ፣ መሐላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ፣ ከማዕረግና ሹመት ከጓደኞቻቸው ይለያሉ። ክፉ ሥራቸው በተገለጸባቸው ጊዜ ግን ይጸጸታሉ። በገዛ እጃቸው ታንቀው ተሰቅለው ወይም በአልባሌ ቦታ ወድቀው ይታያሉ ይላል የሰራዊት ጌታ እግዚአብሔር። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 23 ከቁጥር 34 እነሆ ታላቁ የእግዚአብሔር ቀን ቀርቧል። ጥሩ ነገር ማድመጥ አእምሮን ያጎለምሳል። ለምሳሌ ከራዲዮን ቲዩብ። ይህ ከራዲዮን ነው።